ዋላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በእድሜያችን ላይ ጨምሮ አንደበታችንን ለምስጋና የከፈተ በዚሁ ታላቅ አውደ ምሕረት ተገኝተን ስሙን እንድንጠራ በረከቱን እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ሕያው ባሕሪ ቅዱስ ባሕሪ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል በዓለ ንግሥ በሰላም በጤና በፍቅር በአንድነት በሃይማኖት አደረሰን አደረሳችሁ። ይእዜ አይመርኩ ከመ በአማን ፈነወ እግዚአብሔር መልአኮ ወአድኃነኒ እምእዴሁ ለሄሮድስ ወእምኩሉ ተስፋሆሙ ለሕዝበ አይሁድ። እግዚአብሔር መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ተስፋ ዛሬ እንዳዳነኝ በእውነት አወቁ። የሐዋርያት ሥራ ምዕራፍ 12 ከቁጥር 11 ተጽፎ የምናገኘው ሊቀ ሐዋርያት ቅዱስ ጴጥሮስ በከመከራው ጊዜ በጭንቅ ጊዜ ሊሙት በቃ ተብሎ በተፈረደበት ጊዜ እንደገና ተስፋው ለምልሞ የመኖሩን ተስፋ ሲጎናጸፍ የመኖሩን ነገር ሲያረጋግጥ የተናገረው ቃል ነው። ይህ ቀን ሁላችን እንደምናውቀው ብዙዎቹ ከሞት ወደ ሕይወት ደብዳቤያቸው የተቀየረበት ቀን ነው። የድህነት ቀን ነው። የምህረት ቀን ነው። መላእክት ስራቸው የማዳን ስራ ነው። የተራድኦ ስራ ነው። ከእግዚአብሔር ወደ ሰዎች ከሰዎች ወደ እግዚአብሔር የሚላላኩ የምህረት ተላላኪዎች አገልጋዮች ለምስጋና ሰውን ለመርዳት የሚኖሩ መላ ዘመናቸው ቅዱሳን መላእክት ናቸው። መላእክት ስራቸው ማመስገን ነው፣ ምስጋና ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ አንደበታቸው ከምስጋና ተለይቶ የማያውቀው እንቅልፍ የማያውቁ ድካም የማያውቁ ሕመም ሞት የማያውቁ የማይሞቱ የማይታዩ ረቂቃን ሁል ጊዜ 24ቱን ሰዓት ዘመናቸው ሁሉ ለምስጋና የሚኖሩ ለምስጋና የተፈጠሩ በማመስገን የሚኖሩ ናቸው። ይህም ሲኖሩም የማይሰለችው ዓለም ከተፈጠረ ጀምሮ 7517 ዓመት ሙሉ ያለምንም እረፍት አመስግነው አንዲት ሰዓት ከአራት ከፍለው የእሮዋን እርቦ እንኳን ያመሰገኑ አይመስላቸውም ይላል መጽሐፍ።
ወኢይመስሎሙ ለመላእክት ከመ ዘቀደሱ መጠነ መንፈቀ ለአሐቲ ሰዓት ማዕመ ተፈጥረ ዓለም እስከኔሁ። ዓለም ከተፈጠረ ጊዜ ጀምሮ የአንዲት ሰዓት የእርቦዋን እርቦ 1/4 እንኳን ያመሰግኑት አይመስላቸው። ያለ መሰልቸት ያለ መተከት ሲያመሰግኑ የሚኖሩ ናቸው። ስለዚህ መላእክት ስራቸው ሁሉ ምስጋና ነው ማለት ነው። ማመስገን ነው። ቅዱስ ቅዱስ እያሉ ነው። ለዚህ ነው አባቶቻችንም ማህሌቱን ሲያመሰግኑ ያደሩ ወይቱ በልዑ ዓለም ሕያው የመላእክትን እንጀራ ሰዎች ተመገቡ ሲል ምስጋናውን የመላእክትን ስራ መላእክት ሰዎች ሲሰሩ በማህሌቱ በኪዳኑ በቅዳሴው በሰዓታቱ መላእክትን መስለው በንጽህና በቅድስና ሲያመሰግኑ ነው። መላእክት የንጽህና ባለቤቶች ናቸው። የቅድስና ባለቤቶች ናቸው። ሁል ጊዜ በንጽህና በቅድስና የሚያመሰግኑ ናቸው። ምስጋናቸው የሚሸረፍ የሚቀረፍ ነገር የለም። ንጹህ ምስጋና ነው። ንጹህ ምስጋና የሚነጥብ የሌለው የተሸራረፈ ነገር የሌለው ቂም በቀል የሌለው ንጹህ ምስጋና ነው መላእክት የሚያመሰግኑት። ስለዚህ የመላእክት ምስጋና መላእክት አንደኛው ስራቸው ምስጋና ስለሆነ ሁለተኛው ስራቸው ደግሞ ተራድኦ ነው። ምን አልኳችሁ? ተራድኦ ነው። መርዳት ለሚገባው ይረዳል፣ ለሚገፋ ደግሞ ይገፈትራል። ማዳን ለሚገባው ያድናል፣ መክሰፍ ለሚገባው ደግሞ ይክሳል። የመዓትም ሰይፍ አላቸው፣ የምህረትም ሰይፍ አላቸው። የመግደል የመክሰፍም ስልጣን አላቸው፣ የመንከባከብ የማዳንም ስልጣን አላቸው። ስለዚህ ይህ ሰይፍ ተሸክመው ነው የሚኖሩት። ይሄ ጠቅለል ባለ የመላእክት ስራ ሲሆን ዛሬ የምናከብረው በዓለ ንግሱን የምናስበው በበዓሉ የታዘዘውን በረከት የምንጎናጸፈው የሊቀ መላእክት የቅዱስ ሚካኤል በዓል። ቅዱስ ሚካኤል መልአከ ምህረት ይባላል። ምን ይባላል? የምህረት መልአክ ነው። ተውሆ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለሚካኤል ምህረትን ተሰጠው፣ ለዓለም ምህረትን እንዲያድል። ምህረትን የምህረት አሰላፊ ነው። የምህረት አከፋፋይ መልአክ ነው። ለቅዱስ ገብርኤል ደግሞ ብስራቱን ተሰጠው። አብሳሪ ትፍሲት ነው። የደስታውን የሚያበስር ድንግል ማርያምን ያበሰረ አምላክን እንደምትወልድ ኤልሳቤጥን ዘካርያስን ያበሰረ የብስራት መልአክ ነው። በጎ ብስራትን ተሸክሞ የሚኖር መልአክ ነው። ለድንግል ማርያም ደግሞ ሀብተ ሰማይና ሀብተ ምድር ተሰጣት። የሰማዩም የምድሩም አምላክ የወለደች ድንግል ማርያም ደግሞ ምንም ጎደለ የሌለው ምንም ውስን የሌለው የሁሉን ሀብት ድንግል ማርያም ተሰጣት ይላል። ክብርና ምስጋና ለአምላካችን ይሁን። መላእክት መኖሪያቸው በሰማይ ነው። የመላእክት መኖሪያ 3 ዓለም መላእክት አሉ። ኢዮር፣ ራማ፣ ኤረር የሚባሉ በኢዮር ካሉ 40 ነገድ 4 አለቆች አንዱ ኃይላት ነው። የኃይላት ነገድ
ዋናው መሪያቸው አለቃቸው ደግሞ መልአኩ ቅዱስ ሚካኤል። የኃይላት ስራቸው የእግዚአብሔር ደጅ ጠባቂዎች፣ ሰይፍ ጋግሪዎች፣ ሰይፍ ያዦች፣ የዓለምን ምስጋና አቅራቢዎች ናቸው። የተለየ ስራ። ስለዚህ ቅዱስ ሚካኤል በዛሬው ዕለት የምናስበው በየወሩ በ12ቱ ወራት ትልልቅ ስራ የሰራው ታላቅ መልአክ ቢሆንም በዛሬው ዕለት ግን ታላላቅ ስራዎች የሰራቸው ስራዎች ከደቂቀ አዳም ጋር ያለው ግንኙነት ደቂቀ አዳምን ያደረገው ተራድኦ ሞት የተፈረደባቸውም ያዳናቸው የማዳን ቀን ነው ማለት ነው። ቅድም በርዕሳችን እንዳነሳ ነው ሊቀ ሐዋርያት ቅዱስ ጴጥሮስ ክርስቶስ ካረገ በኋላ በየቦታው እየተዘዋወሩ ሲያስተምሩ አይሁድ የክርስቶስን ስም ስለጠሩ በክርስቶስ ስም ስላመኑ የክርስቶስን ስም ለዓለም ስላስተዋወቁ የመንግስቱ ወንጌል ስለሰበኩ ከዋሉበት እንዳይውሉ ካደሩበት እንዳያድሩ እየተከታተሉ ይገርፏቸው፣ ይደበድቧቸው፣ ያስሯቸው ነበር። ወንጌላቸው ክርስቶስ ስለሰበኩ ጥፋትነታቸው የክርስቶስ አማኞች ስለሆኑ መናኞች ስለሆኑ ክርስቶስን ከአንደበታቸው ባለማቋረጥ ስለሰበኩ ባለቤቱም በስብከቱ በማይለ ስብከቱ ወተከውኑ ስመ ጡልዓነ በእንተ ስሜ በስሜ ተጠላችሁ ትሆናላችሁ፣ ስሜ ስለጠራችሁ፣ ስሜ ስላስተማራችሁ፣ በስሜ ስላመናችሁ የተጠላችሁ ትሆናላችሁ እንደተባለው የክርስቶስ ስም ስላስተማረ ብቻ ታስሮ 16 ወታደሮች ታዘውበት በ16 ወታደሮች ተከቦ እንዳይነሳ በዚህም ካለ በሁለት ወታደሮች ታስሮ በመካከል እሱ ተኝቶ ነገ ሊሰቀል እንደዛሬ ታስሮ ጠብቁ ተብሎ 3 በር ያለው ቤት በውጭም ተቀርቅሮ ተቀልፎ በውጭም ጠባቂዎች ዙሪያውን ሰራዊት እየጠበቀ ሲያድር ቅዱስ ጴጥሮስ ግን ተኝቶ ነበር ይላል። መልካም እንቅልፍ ተኝቶ ነበር ይላል። ሊሞት የተፈረደበት እንዴት ነው እንቅልፍ የሚመጣው? አንዲት ሌሊት 12 ሰዓት ብቻ የቀረበት ሰው እንዴት ነው እንቅልፍ የሚመጣው? በጠላት መካከል ተከቦ ታስሮ እያለ እንዴት ነው እንቅልፍ የሚመጣው? እግዚአብሔር ለሚያምን ግን ሁሉ ይቻላል። ይቻላል አይቻልም? ሞትም ሆነ ሕይወት በሰዎች ሳይሆን በእግዚአብሔር ነው ብሎ የሚያምን ስለሆነ ለጥ ብሎ ተኝቶ ነበር። ሳይታሰብ መንፈቀ ሌሊት ግን ሌላ አዲስ ታሪክ ተሰራ። መልአኩ ቅዱስ ሚካኤል በዝግ ቤት ገብቶ ቀሰቀሰው ይላል። ጎኑን እየነካ ተነስ ጴጥሮስ ተነሳ፣ ልብስህን ልበስ፣ ጫማህን ተጫማ፣ ወገብህን ታጠቅ፣ ና ተከተለኛል። ታስሮ የነበረ ተፈታ። አንደኛ በር ተከፈተ ራሱ፣ ሁለተኛውም ተከፈተ፣ ሶስተኛውም ተከፈተ። ሁሉም ወኮኑ ከመ አብድንት የሞቱ ሆኑ። የሰማም የለም ያየም የለም።
እሱም ራሱ ህልም ይመስለው ነበር። በእውነት ተነስቶ እየሄደ እንደሆነ አላወቀም። ብርሃን በርቶ ቀን መስሎ እየሄደ እያየ ህልም ይመስለው ነበር እና ካወጣ በኋላ በል ወደ ወንድሞች ወደ ሐዋርያት ሄድ ብሎ ከተማ ደርሶ መንገዱን አሳይቶ ሲለየው ያን ጊዜ ወደ ልቡ ተመለሰ። ወደ ልቡ ተመለሰ። አወቀ ከነፍሰ ወላጆች እንደወጣ ከገዳዮች እንደዳነ እንዳመለጠ አወቀና ምን አለ? እግዚአብሔር መልአኩን ልኮ ከሄሮድስ እጅና ከአይሁድ ከህዝበ አይሁድ ተስፋ እንዳዳነን በእውነት አወቅኋል። በእውነት አወቅኋል። ስንት ጊዜ ቅዱስ ሚካኤል አድኖን ይሆናል አወቅ ነው። ስንት ጊዜ ከአደጋ ድነን ይሆናል። ከአደጋ ተርፈን ይሆናል። ከሞት አፋፍ ታመን ከዚህ በኋላ የለኝም ጊዜ ካልን በኋላ እንደገና ድነን ይሆናል። አናልፈውም ያለው ዘመን አልፈን ይሆናል። ግን ረስተነዋል። ስንት ጊዜ ሚካኤል አዳነን። ስንት ጊዜ ሚካኤል ረዳን። በእውነት አወቅሁ አለ። ክብርና ምስጋና ለአምላካችን። በዛሬው ዕለትም ቅዱስ ካህኑ ባህራንና የቅድስት አፎሚያ ታሪክ ይተረካል። ባህራን ወላጆቹ አባትና እናቱ የቅዱስ ሚካኤል ማህበር ወይም ዝክር ይዘክሩ ነበር። ሲዘክሩ ይኖሩ ነበር። ነገር ግን ሁሉም ጊዜ ገደብ አለውና ጊዜ ለሁሉ ጊዜ አለው። ለመኖርም ጊዜ አለው፣ ለመሞትም ጊዜ አለው፣ ለማነጽም ጊዜ አለው፣ ለማፍረስም ጊዜ አለው፣ ለመሳቅም ጊዜ አለው፣ ለሐዘንም ጊዜ አለው እንደተባለ ሁሉ ባህራን አባቱ በሕፃንነቱ ከዚህ ዓለም ወደማያልፈው ዓለም ተሸጋገረ፣ አረፈ። በሚያርፈው ጊዜ እሱ ተጸንሶ እያለ እናቱ ነፍሰ ጡር እያለች ነበር። አባቱ በሚናዘዝበት ጊዜ ባህራን አባት አንድ ቃል ብቻ ተናዘዘ ይላል። የቅዱስ ሚካኤልን በዓል በሕይወት እስካለሽ ድረስ እንዳታሳብሽ፣ በየወሩ ያለሽን ዝክሩን አውጪ፣ እሱ ይጠብቅሻል፣ ዝክሩን እንዳይታበል ብሎ ለባለቤቱ ተናዘዘ ይላል። ይሄ እንደዚህ ያለ እንደ ወገኖቼ በሚሞቱበት ጊዜ ብዙዎች ሰዎች የሚናዘዙት ይታወቃል። ስለ ሀብታቸው ነው የሚናዘዙት፣ ስለ ንብረታቸው ነው የሚናዘዙት፣ ስለ ቤተሰቦቻቸው ነው የሚናዘዙት። ይሄ ሀብት እዚህ አለ፣ እዚህ አለ፣ እንዲህ አድርጉ ማለት እንጂ የቅዱስ ሚካኤል በዓል እንዳይታጎል በሞትም ሲሞቱም እያሰቡ ምን ያህል ፍቅር ቢኖረው ከቅዱስ ሚካኤል ያለው ፍቅር ምን ያህል ቢሆን ነው? አይለየንም። እስካለሽ በሕይወት ድረስ በዓሉ እንዳይታጎል አደራ፣ አደራ፣ በሰማይ በምድር ቃሌን ጠብቂ ብሏታል። እሷም ይህን ቃል ተቀብላ በሕይወት እስካለች ድረስ ስትዘክር ኖረች። በምትወልድበት ጊዜ የሚረዳት ቤተሰብ አልነበር፣ ብቸኛ ነበር። ጎረቤቷ ይጠሏት ነበር። ከምንም በላይ ደግሞ አንድ ሀብታም ነበረ ጎረቤት፣ በሀብት የከበረ፣ በምድራዊ ሀብት በሰማያዊ ሀብት ደግሞ የደኸየ፣ እግዚአብሔር የሌለው ሀብት ግን ያለው
ፍቅረ እግዚአብሔር የሌለው ፈሪሃ እግዚአብሔር የሌለው ግን በሀብቱ የሚመካ ለድሃ የማያዝን የማይራራ ጨካኝ ንፉግ የሆነ ነበረ ጎረቤቶቹ። እሱ እግዚአብሔር የለውም፣ ቅዱሳን የለውም፣ ሰዎች ግን አሉት። በገንዘቡ ያሰራል፣ ሀብት አለው። የባህራን እናት ሰው የላትም፣ ገንዘብ የላትም፣ ረዳት የላትም። እግዚአብሔር ግን ከእሷ ጋር አለ። ቅዱስ ሚካኤል ግን ከእሷ ጋር አለ። ምትይዛ ስትጨነቅ ቅዱስ ሚካኤል ርዳኝ፣ ሰው የለኝም፣ አንተ ርዳኝ፣ አንተ ነህ ስትል ተናግራ ሳትጨርስ ቅዱስ ሚካኤልና ቅዱስ ገብርኤል ከቤቷ ተገኝተው ብርሃን ሞላ ይላል። ክብርና ምስጋና ለአምላካችን። በሰላም ተገላገለች። ሰው ባይኖር አዋላጆቹ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ተገኙ በቤት። መልካም ልጅ ንጹሕ ልጅ ባህራንን አሳቀፏት። ክብርና ምስጋና ለአምላካችን። ለዚህ ነው መጽሐፉም ሰው የለኝም አትበሉ፣ አባት እናት የለኝም አትበሉ፣ ወንድም እህት የለኝም፣ ጓደኛ ታማኝ ጓደኛ የለኝም አትበሉ። እንደ አባት እናት እግዚአብሔር አለ፣ ሥላሴዎች አሉ። እንደ ወንድም እንደ እህት ቅዱሳን መላእክት አሉ፣ ቅዱሳን ጻድቃን አሉ፣ ሰማዕታት አሉ አሉ። እንደ ርስት እንደ ቡልት ገነት መንግሥተ ሰማያት አለ። እናንተስ የማያልመቅድመ ህሱ መንግሥቶ ወጽድቆ ወዝንቱ ኩሉ ይትቤሰክሙ። አስቀድማችሁ መንግሥቱን ያዙ፣ ሃይማኖትን አጽኑ፣ እግዚአብሔርን ያዙ፣ ድንግል ማርያምን ያዙ፣ ቅዱሳን መላእክትን ያዙ፣ ቅዱስ ገብርኤልን፣ ቅዱስ ሚካኤልን፣ ቅዱስ ሩፋኤልን ያዙ። ሁሉ የእናንተ ነው ይላል። ሌላው ሁሉ ይጨመርላችኋል ይላል። ክብርና ምስጋና ለአምላካችን ነው። ስለዚህ ሰው የላትም፣ እግዚአብሔር ተገኘ በቤቷ። ቅዱስ ሚካኤል ተገኘ፣ ቅዱስ ገብርኤል ተገኘ። ያ ሀብታም ግን የሚገርመው ስትጨነቅ ምትይዛ ስትጨነቅ ጭንቋን በመስኮት ሆኖ ይሰማ ነበር ይላል። በጭንቀታችን የሚደሰቱ ሰዎች ብዙዎች ናቸው። በመከራችን ጊዜ የሚደሰቱ ሰዎች ብዙዎች ናቸው። የእኛን ሞት የሚመኙ ሰዎች ብዙዎች ናቸው። የእኛ መደሄት የእኛ መጎስቆል ማየት የሚፈልጉ ሰዎች ብዙዎች ናቸው። ይህን የማይፈልግ አምላክ ግን አለን። ክብር ምስጋና ለአምላካችን ይሁን። ሁሉ ጊዜ ከእኛ ጋር የሆነ አምላክ አለን። እኛ እንደ ልባችን ተንጋለን ስንተኛ የማይተኛ ጠባቂ አለን። ኢይነውም ወኢይደቅስ ያዕቆብ ለእስራኤል። እስራኤል ዘነፍስ ክርስቲያንን የሚጠብቅ አምላክ አይተኛም፣ አያንቀላፋም። ይኸው በቤቷ ተገኘ፣ በሰላም ተገናገነች። ሰውማ ውለታ ይሆን ነበር። ውለታ የማይቆጥር አምላክ በሰላም እንድትገላገል አደረጋት። ይህም ብቻ አይደለም። ይህን ሕፃን ባደገ ጊዜ የዚህን ሀብታም ንብረት ይወርሳል፣ ሀብቱ ለዚህ ይወርሳል፣ ወደዚህ ይገለበጣል ብለው ትንቢት ተናግረው ተስፋ ነግረዋት ሄዱ ይላል። ይሄ ልጅ ሀብታም እንደሆነ ተነግሮለታል። ሀብቱም ደክሞ ሰርቶ ለፍቶ ወጥቶ ወርዶ ነግዶ አርሶ ቆፍሮ ሳይሆን የዚህ የሚመጻደቅበትን ሀብታም የዚህ ንፉጉን የሰበሰበውን ወደ እሱ እንደሚሄድና እሱ እንደሚያስተዳድረው እግዚአብሔር አዟል። ይዘግቡ ለዘኢየአምሩ፣ ለማያውቁት ይሰበስባሉ ነው የሚለው ነብይ ዳዊት። ሀብቱ ለማን እንደሚሆን የማናውቀው፣ አልጸደቅንበት፣ ዝክር አልወጣበት፣ ቤተክርስቲያን አልታነጸበት፣ አከዳዳሴ መስዋዕት አልተሰዋበት፣ ለድሆች ያልበሉበት፣ አልጠጡበት፣ አልለበሱበት፣ ዝም ብለን መሰብሰብ፣ መስበሰብ፣ መግበስበስ ሲሆን እግዚአብሔር
እንዳንበላው ያደርጋል። በሽተኞች ያደርጋል። ሀብቱ እዩት እንጂ ብሉት ያልተባለ ይሆን። እዩት እንጂ ብሉት ያልተባለ የአይን ምግብ ብቻ በጨጎራ ተይዞ በስኳር ተይዞ በምን ተይዞ ስማቸው ብዙ ነው። ሐኪሞች የሚያወጧቸው የበሽታው ስሞች ተዘርዝረው ያሉ እነዚህ ሁሉ የእግዚአብሔር ጅራፎች ናቸው። የእግዚአብሔር መቅጫዎች ናቸው። እግዚአብሔር ጅራፍ ይዞና ወግዳይ አራቱ ባህሪያትን ያጣላቸዋል። በል ተመልከት። አሁን እንግዲህ ይህን ነው ይላል። ይውሉጭ ህብስተ መዓቱ ለእግዚአብሔር የእግዚአብሔር የቁጣው እንጀራ እስኪውል ይላል። የእግዚአብሔር እጅ ረጅም ነው። ስለዚህ በዚህ መልኩ ተናግሮ ሄዱ። ይህችን ቋንቋ ሌላው ነገር አላየም። ሌላው ነገር ብርሃኑ አልተገለጠለትም። ሚካኤልና ገብርኤል አላያቸውም። የዚህ ሀብታም ይወርሳል ሲባል ግን ይህ ባለጠጋ በጆሮ ላይ ገባች። ይህች ግን ሰማት። አሆ ይህ ሕፃን የኔ ጠላት ነው የተወለደው፣ የኔ ሀብት ወራሽ ነው የተወለደው፣ አስቀድሜ እኔ ያውቅበታለሁ ሲላደገ ሕፃኑ 10 ዓመት ሲሆነው እናቱ ስትቸገር ስትራብ ስትጠማ ከኔ ጋር በረሃብ ከሚሞት በስቃይ በብርድ ከሚሞት እዛ እየበላ ቢሆን ይሻላል ብላ መጥቶ ላንቺም 20 ደጨት ወርቅ ሰጥሻለሁ፣ ሕፃኑም ከኔ ጋር ይደግ ይድላው እንደ ሕፃናት ይጎርቅ ሲላት እውነት መስሏት ሰጠችው። በ20 ወርቅ በ20 ብር ተሸጠ። ሕፃን ሊያሳድገው ነው፣ ሊያለው ሰው ነው፣ ሊያበላው ነው የወሰደው፣ ሊገድለው ነው፣ ከገጸ ምድር ሊያጠፋው ነው። በቁመቱ ሳጥን ሰርቶ ቆልፎ ወደ ባህር ጣለው። ግን ከባህር ጋር ግን ማን ነበር? እግዚአብሔር ነበር። ቅዱስ ሚካኤል ነበረ። ከሀብታሙ የለም እግዚአብሔር፣ ከተጣለው ጋር ግን እግዚአብሔር ነበረ። ይህን ሳጥኑ ባህሩን ሲጥለው የ20 ቀን መንገድ እየተጓዘ በድንጋዩም አልተሰበረም፣ ውሃም አልገባበትም። እንደዚሁ እየተንሳፈፈ አልሰጠንም። እየተንሳፈፈ የ20 ቀን መንገድ ተጉዞ ቀንና ሌሊት ተጉዞ አንድ ደሴት ላይ አወጣው ይላል። ክብርና ምስጋና ለአምላካችን ነው። ምን ነው ባህራን ወጣ ከነሳቱ ነው ተሳላላችሁ። ከነሳጥኑ አንድ የበግ ጠባቂ የበግ እረኛ አንድ ሀብታም ነበረ። ልጅ ግን አልነበረው። ስለዚህ ልጅ ይለምን ነበረ። ሳጥኑ ወርቅ የሞላ የነጋዴያን ከነጋዴያን እጅ የተነጠቀ ባህሩ ጎርፉ ነጥቆ ያመጣው ማዕበል የወሰደባቸው መስሎት እሱ ደስ ብሎት ወርቅ ነው ብሎ አውጥቶ አስቀመጠና የእግዚአብሔር መንፈስ እንደገና አሳ እንዲያወጣ አዘና በእኔ ስም ጣልና አስጋሪ አሳው ጣልኛል ገንዘብ እሰጥሃለሁ ብሎ አሳውን ሲያወጣ የአሳውን በሆድ ቀዶ ሲወጣ ደግሞ እንደገና ሌላ ተአምር ተፈጠረ። በአሳው ሆድ የሳጥኑ ቁልፍ ተገኘ። ክብርና ምስጋና ለአምላካችን ይሁን። ይሄ አሳም 20 ቀን መንገድ የተጓዘ ይመስላል። የት ነው የተቀበለው ቁልፉ ከየት እስከ የት ነው ይዞት የመጣው ይሄ አሳ? ተመልከቱ እንግዲህ የእግዚአብሔር ሥራ። ቁልፉ አገኘ። እስኪ የዚህ ወንዴ ብሎ ሲሞክረው ተከፈተ። ሲከፈት ወርቅ ሳይሆን እንቅ ሳይሆን ከወርቅና ከእንቁ የሚበልጥ የሰው ሕይወት ተገኘ። እንደ ፀሐይ የሚያበራ የ10 ዓመት ሕፃን ተገኘ። ኧረ ይሄ ሲያንሳል በእውነት።
20 ቀን ሙሉ ሳይበላ ሳይጠጣ አየር ሳያገኝ በእኛ ሳይንስቶች አየር ከሌለው ሰው ይሞታል ካልተነፈሰ ነው የሚል በሳጥን ተቆልፎ ተዘግቶ ውሃ ሳይገባበት አየር ሳይገባበት እንደዚሁ ቆለል እያለ አይኑ አፍጥጦ የሚያምር ልጅ በሳጥን ላይ ይሄን ያህል ሲገኝ አይቀርም እግዚአብሔር ስራ። ዮናስስ በአሳ ባህር አይደለም እንደዚሁ ወአውፃኒም ሲኦል እያለ ሲጸልይ የነበረ 3 ቀን የተፋው አሳ። እግዚአብሔር ዳግም መፍጠር ይችላል። እግዚአብሔር ዳግም ሰው ማድረግ ይችላል። እግዚአብሔር በየትም ቦታ እግዚአብሔር ካለው ማለፍ ይቻላል። ክብርና ምስጋና ለአምላካችን። ባህራን ወጣ ሰውየው ስሞ ልብሱን ቀይሮ አልብሶ እያበላ እያጠጣ በደንብ እንደ ልጁ አድርጎ አሳደገው። ባጭሩ ታሪኩ ብዙ ስለሆነ በደንብ አሳደገው። ከእናቱ 10 ዓመት ከዚህ ሰውዬ ጋር 20 ዓመት የ30 ዓመት ጎልማሳ ሲሆን እንደገና ሌላ ችግር አጋጠመ። ይህ ሰውዬ አላረፈም። አሁንም ባለሀብቱ ሊነግድ ወደዛ ሀገር ሲሄድ ቤት ማሳድሩኝ ብሎ ማደሪያ ለምኖ ገብቶ እዛ ሲያድር ባህራን ይሉታል ቤቱ። እሺ አቤት ሲጠሩት አቤት ሲልኩት ወዴት ሲላላክ እንደዚሁ ሲያይ መልኩ ቁመናው ትህትናው ወንጅናው ሲመለከት ደግነቱ የእግዚአብሔር ሞገስ ያረፈበት የእግዚአብሔር መንፈስ የሞላበት የእግዚአብሔር የመወደድ ጸጋ የተርከፈከፈበት ባህራን ሲያው በአይኑት ተመስጠው ያዘ። ይህ ሕፃን ልጅህ ነው ሲለው አይ ልጅ አይደለም ግን እንደ ልጅ ነው። እንዴት? ከባህር ተጥሎ ነው ያገኘሁት። ባህራን ማለት ከባህር የተገኘ ማለት ነው። ከባህር ውስጥ ነው ያገኘሁት። በመቼ ዘመን? የዛሬ 20 ዓመት እንደዚህ ባለው ሳጥን ይሄው ሳጥኑ ይሄው ቁልፉ እንደዚህ ያዩ ለታሪክ ተይዟል። ያ ሰውዬ ታመነ። በህይወት በመዳኑ በእኛ በህይወት በመኖራችን የሚታመሙ ሰዎች ብዙዎች ናቸው። ምቀኞች የነሱ ወንበር አንቀመጥም፣ የነሱ እንጀራ አንበላው። ምን አለ በህይወት ብንኖር? ምንድነው ምቀኝነት? እንዳንኖር የሚያደርጉ ብዙዎች ናቸው ወገኖች። አይ እንኳን ተረፈ የእግዚአብሔር ስራ ነው እንዳይል አዘነ። ሌሊቱም ሁሉ እንቅልፍ አጥቶ አደረ። ክፎች እንቅልፍ የላቸው አይተኙም። ክፎች ምቀኞች አይተኙም። በአይኑ የእንቅልፍ ሳይዞርበት አደረ። እንዲህ ቢልስ እንዲህ ብለውስ እንደዚህ ባደርግስ ምን ላድርግ በየትኛው ላግኘው እያለ አንድ ነገር ተፈጠረ። ይህ ሰውዬ በገንዘብ ልግዛውና ወደ ቤት ልላከው ዕቃ ይዘልኝ እንዲመጣ ደብዳቤ አድርስልኝ ብዬ ልላከው ብሎ አንድ ምክንያት አገኘ። ከውዞቹ አውጥቶ አውርዶ እንቅልፍ አጥቶ አድሮ ያገኘ። እንደገና በ20 ብር ነው አይደለም የገዛው፣ በ20 ወቄት ነው አይደለም የገዛው። እንደገና 20 ወቄት አወጣለሁ አለ። ይሄን ያህል እሰጠዋለሁ። ይሄን ደብዳቤ ቤት አድርሶልኝ ይምጣ፣ ዕቃ ረስቼ ነው እሱ ይዞልኝ ይምጣ እባክህ ብሎ ጠዋት ለመነው። ስሙ እውነት መስሎ ነገሩ የእግዚአብሔር እጅ ስላለበት የእግዚአብሔር ስራ ይከናወን ዘንድ ግድ ነውና ምክንያት ነውና እሺ ብሎ ፈቀደለት። የሚወደውን ከአይን ሊወጣ የማይፈልገው እንደገና ቤቱ እሱ ሲገባ በበረከት የተትረፈረፈውን ሀብት የሞላለትን በጎቹ የረቡለትን ከዛም በላይ እኮ አግኝተዋል። ግን ገንዘብ አይጠቀም። ምን ይደረግ? ወአይንሁ ይመልእ ብላል። አንድ ፉቅ ያለው 2 ፉቅ ለማድረግ፣ አንድ መኪና ያለው 2 ለማድረግ፣ አንድ ቤት ያለው 2 3 ለመስራት በዚህ ዓለም በቃኝ የሚል የለም። መቼስ ከዚህ በኋላ ይበቃኛል የሚባል ነገር የለም። መጨመር ነው።
ይሄ ሀብታምም ባህራን ከገባ ጊዜ ጀምሮ በጎቹ ረውተዋል፣ እልፍ ሆነዋል፣ ከቁጥር በላይ ሆነዋል። ግን እንደገና ይሄችው ብር ስትባል ወርቅ ስትባል ግን እንደገና ሄድ እሺ ደርሶ ይመጣልሃል አለ። ደብዳቤ አትሞ አሽጎ ለኩት። ደብዳቤው ግን የሚገርም ነበር። ምን የሚል ነበር? ይሄ ሰው ከገባ ቤት ከደረሰ ሰው እንዳያየው ማንምን ሳይመለከት ጊዜ ሳትሰጥ ወዲያውኑ እንድትገድለው የሚል ነበር። መስተማመኛ ከባሪያው ካገልጋዩ የውስጥ ምስጢራቸውን አስምሮ ደብዳቤ ጽፎ እንዲገደል ላከ። ወገኖች ተመልከቱ። ባህራን የሞት ደብዳቤውን ተሸክሞ መንገዱን ቀጠለ። የሞት ደብዳቤውን እንደ ኦሪዮ የሞት ደብዳቤዎችን ይዘን ተሸክመን ነው የምንኖረው። እግዚአብሔር በፊታችን ይኑር። ስለዚህ ተሸክሞ ሲሄድ መልአኩ ቅዱስ ሚካኤል አሁንም አለ በፊቱ። ነጭ ፈረስ ተቀምጦ ሰራዊትን አስከትሎ ልጄ እንደምን ዋልክ? ሰላም ነህ? ወዴት ነው የምትሄደው? በእጅህ ያዝከውስ ምንድን ነው? እስከ ያሳየኝ አለው። ይሄማ ምስጢር ነው፣ እግዚአብሔር ይመስገን ብሎ ሰላምታው ከተቀበለ በኋላ ይሄማ ምስጢር ነው፣ አይታይም፣ ለማንም እንዳታሳይ ተብያለሁ። አይሆንም ማለት ታማኝነት ተመልከቱ። ታማኝነቱ ችግር የለውም እንደነበር አደርግልሃለሁ ልየው ልጄ ሲባል አይሆንም አይሆንም፣ እሺ ዝም ብለህ ባለው እንዲህ አድርገው ብሎ ሲለው በውስጡ ያለው ጽሑፍ ተለወጠ። ክብርና ምስጋና ለአምላካችን ነው። ተለወጠ። የሞቱን ደብዳቤ ተለወጠ። ይሄ ሕፃን ይሄ ልጅ ቤት ከደረሰ በኋላ እገሊት የምትባል ውድዋ ልጄን እንድታጋባው ንብረቴን በሙሉ ለሱ እንድትሰጠው እኔ እስከምመጣ እንዳትጠብቁ እኔ ቆያለሁኝ፣ ዳሩት ኳሉት የቤቱ ወራሽ ይሁን ብሎ ቅዱስ ሚካኤል ደብዳቤውን ጻፈው። ክብርና ምስጋና ለአምላካችን። የእግዚአብሔር ቃል አይዋሽም፣ እሙን ነገሩ የእግዚአብሔር ነገሩ እውነት ነው። የማያደርገውን የማይናገር አምላክ ነው። የማያደርገውን የማይናገር አምላክ ነው። የተናገረውን የማያስቀር አምላክ ነው። የማይረሳ አምላክ ነው። በተናገረው የማይጸጸት አምላክ ነው። ቀን ጥሎኝ ጠጅ አስክሮኝ ብሎ ቃሉን የማይለውጥ አምላክ ነው። ይኸው ከ20 ዓመት በኋላ እንደገና ተመልሶ ወደ እናቱ ሀገር ወደ ዘመዶቹ ወዳደገበት በልጅነቱ ወደ ነበረበት ሀብት ትወርሳለህ ወደ ተባለው ቤት ሰተት ብሎ ገባ። እግዚአብሔር ይመስገን። ክብርና ምስጋና ለአምላካችን። ደብዳቤው ሲነበብ ይሙት የተባለውን ይዳር ነው የሚለው፣ ይሞሸር ነው የሚለው፣ እገሊት ያለ ሽማግሌ ዝም ብላችሁ አጋቡት ነው የሚለው። ለክብሩ እንኳን ሽማግሌ እስኪላክ ሽማግሌዎች እስኪምጡ እስክንለመን እንደ ክብሩ አልተባለም። ገና እንደመጣ ዝም ብላችሁ ዳሩት፣ ሰርጉን ደግሱት፣ ደስታ አድርጉ ተብሎ ተጠብቃ የኖረችውን ልጁን ለባህራን ተዳረች። ክብርና ምስጋና ለአምላካችን። እግዚአብሔር ካለ ማን ይከለክላል? እግዚአብሔር ካከበረ ማን ነው የሚያዋርደው? እግዚአብሔር ከፍ ከፍ ካደረገ ማን ነው ዝቅ የሚያደርገው? እግዚአብሔር በሕይወት ይኖር ካለ ማን ነው የሚገድለው? እግዚአብሔር ሀብቱ ካሰጠ ማን ነው የሚያደየው? እግዚአብሔር አከበረዋ። ክብርና ምስጋና ለአምላካችን ነው። ይህን ነው የቅዱስ ሚካኤል ታሪክ ተመልከቱ። ከሞት ወደ ሕይወት የተለወጠበት ቀን ነው።
እኛስ በየቤታችን በልባችን ብዙ የተቀለፈ ሳጥን ያልተፈታል፣ ብዙ እንቆቅልሽ አለብን። ብዙ ቀኑ የጨለመብን ሰዎች እንኖራለን። ቀኑ በብርሃኑ እየተመላለስን ጨለማ የከበደን ብዙ አለን ወገኖች። ያልተፈታ ጉዳያችን የተቸገርንበት ነገር አለ፣ የተጨነቅንበት ጉዳይ አለ። ማን ይፍታው? ማን ይፍታው? እግዚአብሔር ይፍታልን ወገኖች። ቅዱስ ሚካኤል ይላክልን ወገኖች። ቅዱስ ሚካኤል በፊታችን ከመራ ማን ይከለክለዋል? ይህን ነው የሚያሳይ። ባህራን ተለወጠ ታሪኩ። በ40 ቀኑ የሰርግ ቀን እንደ ቀድሞ ጫጉላ ቤት 40 ነው አይደለም የነበረው? ሊቃውንቱ እዚህ ያለ እስከ 40 ቀን የጫጉላ ቤት ይባል ነበር፣ የደስታ ቀን ይባል ነበር። ያ አሁን እንኳን እሱ ቀርቷል መሰለኝ። 3 ቀን ራሱ ሲበዛ ነው በዚህ ዘመን። 40 ቀን ምን ሲበላ ሊኖር ነው? በ3 ቀን ወዲያ ወደ ስራው ነው የሚሄደው። ምናልባት ቤተክርስቲያን አቃቢተ ሥርዓት ስለሆነች ካህኑ ሲዳር 40 ቀን ትፈቅዳለች። እስከ 40 ቀን ቤተ መቅደስ እንዲገባ ትፈቅድ። ሕጉና ስርዓት ጠብቃ ነው ያለችው። በሌላው ግን ይሄ እየቀረ ነው ያለ። 40 ቀን ሙሉ በጭፈራ በደስታ ሲቆይ የሀብታሙ ቤት ሲበላ ሲጠጣ፣ ከ40 ቀን በኋላ ባለጸጋው ሀገር ሰላም ነው እሱም ሙተዋል፣ ከዚህ በኋላ ሀብቴን የሚወርስ የለም፣ ማንም ተቀናቃኝ የለኝም፣ ገና በሰላም እኖራለሁ ብሎ ነግዶ በርግዶ አትርፎ ግመሎቹን አህዮቹን ጭኖ ሲመለስ የደስታ ድምፅ ሰማ። ምንድን ነው ይሄ ደስታ ያለው ሲባል፣ እንዴ አንተ የላከው እረኞች ገና ሳይገባ እንዴ አንተ የላከው ልጅ ተድሮ እገሌት ልጅህን አግብቶ ተኩሎ ደስታ ነዋ፣ ስንቱ ተበላ፣ ስንቱ ጠጅ ተጠጣ፣ ስንቱ ተዘፈነ፣ በደስታ ነው የከረም ነው እየበላን እየጠጣን ሲሉ ብሎ እዛ ተሰጣለ። እዛ በድንጋጤ ወደቀ። እዛ ቀረ፣ ሳይነሳ ቀረ። ክፎች እንደዚህ ናቸው። የክፎች መጨረሻ ይህን ነው የሚሆነው። ርኢክሙ ለኃጥእ ዐቢየ ወተለዓለ ከመ ዐርዘ ሊባኖስ ወከመ እገብዕ ኃጣኢክሙ። ኃጢአተኛውን ከፍ ከፍ ብሎ ገኖ ከብሮ አየሁት፣ ስመለስ ግን አጣሁት፣ ቦታውን አጣሁት ይላል። በቦታው አልተገኘም። የልጁ ሰርግም አልሰማም፣ የልጁ ሰርግም አልበላም፣ አልታደለም። የልጁ ሰርግ 40 ቀን የነፈቃቸው ቤተሰቦችም አላገኛቸው፣ ልጆቹም አልተሰናበታቸው፣ መንገድ ላይ ቀረ። ለዚህ ነው መጽሐፍ ኢትቅና ላዕለ እኩያን፣ ኢትቅና ላዕለ እኩያን ወኢትቅና ላዕለ ግብርተ አመፃ እስመ ከመ ሳይል ፍጡነ ይብሱ ወከመ ሐመልማለ ሐመ ፍጡነ ይወድቁ። በክፎች ላይ አትቅና፣ በአመፀኞች ላይም አትቅና። ክፎች አይቆዩም። ክፎች ዕድሜ የላቸው። ክፎች አሟሟታቸው ከባድ ነው። ስለዚህ አትቅና፣ ታይተው ይጠፋሉ። እንደ ሳር ክረምት ለምልሞ መከር መስከረም ሲበጣ እንደሚረግፈው እንደዚህ ይረግፋሉ። ስለዚህ በክፎች ላይ አትቅና ይላል። በእነዚህ በሀብታሞችም አትቅና፣ እንደዚህ ትተውት ይሆናሉ። ምንም ችግር የለው። አግበሱ ሰው ሰብስቦ በልተው ሳይጠግቡት ይሄዳሉ። ሳያስተዳደሩትም ሳያከፋፈሉትም ይሄዳሉ። አትቅና በእነሱም ይላል መጽሐፍ። ወገኖች ይሄ ለሁላችን ነው። በዚህ ዘመን ሙስና በበዛበት ዘመን ላለ ነው። በዚህ ዘመን መገፈታተር በበዛበት ዘመን ላለ ነው። በዚህ ዘመን መለያየት መገፈታተር በበዛበት ዘመን ላለ ነው። በዚህ ዘመን ፍቅረ ቢጽ በጠፋበት ዘመን ላለ ነው። ባልና ሚስት መተማመን በጠፋበት ዘመን ላለ ነው። ወላጆችና ልጆች በማይፋቀሩበት በሚጣልበት ዘመን ባለ ነው። ጎረቤት ለጎረቤት አብሮ ቡና መጠጣት በጠፋበት ዘመን ላለ ነው። ሁላችን ይመለከታል። ማንም የማይመለከተው የለም።
ሁላችን ንስሐ እንግባ። መድኃኒቱ ንስሐ መግባት። ሁላችን እንመለስ ወደ እግዚአብሔር። በድለናል እንበለው ወደ እግዚአብሔር። እግዚኦ በመዓትከ ይትክስፈኒ ወቅሰፍትከ ይትገሥጸኒ። አቤቱ በመዓትህ አትቅጣኝ፣ አትቅሰፈኝ። ለንስሐ ዕድሜ ጨምርልን ነው። ለንስሐ የሚበቃ ዕድሜ። ለሌላማ በላ ነው ጠጣ ነው ምን ቀረብን? ለንስሐ የሚሆን ለእግዚአብሔር የሚሆን ዕድሜ ያስፈልገናል። ለሥጋው ደግሞ የሚሆን ዕድሜ ያስፈልገናል። ለጾም ለጸሎት የሚሆን ዕድሜ ያስፈልገናል። እኔ ቅድም ስመጣ እዚህ ከተማው ላይ ምናልባት መንገድ እንዳትዘጉብኝ ይቅርታ እየጠየቅኩ ነው። ያው ሆቴሎቹ ስጋ ቤቶቹ ክፍት ናቸው። እውነት አስብ፣ ይህን ሁሉ ካህን ባለበት ከተማ፣ ይህን ሁሉ ሊቃውንት ባለበት ከተማ፣ ይህን ሁሉ መምህራን ባለበት ከተማ በጾም ጊዜ የክርስቲያኑ ስጋ ቤት ማን እየበላ ነው የተከፈተ? አይ ለሌላ ነው አይደል? ለሌላ ነው፣ ለሌላ ነው። እዚህ ያለው አይበላም። እዚህ ያለው ክርስቲያን አይበላም። ጾሚ ነው፣ ሐራሚ ነው። ሌላዎች አሉ የሚበሉ ማለት ነው። ሌሎች ናቸው የሚቆርጡት፣ ሌሎች ናቸው። ከሰባቱ አጽዋማት የአዋጅ ጾም አይደለም። እነዚህም ንስሐ አባት አላቸው፣ ንስሐ አባት አላቸው። ሌላ ይቅርና ንስሐ አባት አላቸው። ንስሐ አባታቸው እያየ ነው። ስለዚህ ስጋውን ቆርጠው እያበሉ እነሱ ይጾማሉ። እነሱ ጾመኞች ናቸው፣ ግን አቅራቢዎች ናቸው። እየሰማችሁ ነው ምዕመናን? እየሰማችሁ ነው? አይተው የበቃሃል እያሉ ነው በስተጀርባ ያሉ። እንግዲህ ምን ላድርግ ብላችሁ ነው። እውነቱ እውነት ነው። እውነት ብለዋል መጽሐፉ። እውነትን መናገር ግድ ነው። ምን እናድርግ? እውነት ከእውነቱ አይቀርም፣ ጊዜው ይርቃል እንጂ። ስለዚህ የተወደዳችሁና የተከበራችሁ በጾም ጊዜ ሽሮ ቤት አድርጉት፣ አትክልት ቤት አድርጉት። ይቀየር፣ ስራው ይቀየር። የክርስቲያን ቤት ነው። እንኳን የክርስቲያን ቤት እንኳን ሕፃናቱ እንኳን ምዕመናኑ ድመቶቹም ይጾማሉ ተብሎ ነው ይጻፈው። አይጾሙም ድመቶቹ? ስጋ ካልታረደ ማን ይሰጣቸዋል? ውሾቹም ይጾማሉ። ከየት ያመጣሉ? ሕፃናቱም ይጾማሉ። እና ከሌላ ፕላኔት የሚመጡ ናቸው መቼ ስጋውን የሚበሉት። የተወደዳችሁና የተከበራችሁ ይሄ እግዚአብሔር ሕግ ነው። የኔም አይደለም፣ የሊቃውንቱም አይደለም፣ የማንም አይደለም። ማንም አይሽረው፣ ማንም አይሸረሽረው፣ ማንም አይለውጠው። የእግዚአብሔር ትእዛዝ ነው። የእግዚአብሔር ትእዛዝ የምንሰማ ከሆነ በጾም ጊዜ ሰባቱ አጽዋማት ይሄ ትንሽ ነው፣ ይሄ ትልቅ ነው፣ ይሄ ነው የሚባል ነገር የለም። ይኸው ቤተ ክርስቲያን ለምን በቀን ትቀድሳለች? ሌላ መምህር አለ? ለምንድን ነው ከሰዓት የምትቀደሰው ቤተ ክርስቲያን? ይሄ ጾም የማታከብረው ከሆነ ማን ነው መምህራችን? ከሰዓት 9 ሰዓት የምትቀድሰው ቤተ ክርስቲያን ምን ስለሆነ? ሕግ ስለሆነ። የታኅሳስ ያንሳል፣ የጾመ ነቢያት ያንሳል፣ ጾመ ሰኔ ያንሳል። ይሄ የመንደር ትምህርት ነው። የቤተ ክርስቲያኑ አስተምሮ አይደለም፣ የመጽሐፉ አስተምሮ አይደለም። እንግዲህ ከቤተ ክርስቲያኗ መምህራን የመንደሩ መምህራን ከበለጡ እዛ ሰማይ መንገዱ መገናኘት ነው። ከዛ ይገለጣል። ንስሐ አባቶች ኋላ ተጠያቂዎች ናቸው። ከአንተ እጅ ደምን እፈልጋለሁ ነው የሚለው። ከእናንተ ነው የሚፈለገው። የተወደዳችሁና የተከበራችሁ እንግዲህ ወደ ተግሳጽ የገባሁ መስሎኛል። ባሕራን ዳነ ነው ዋናው ትልቁ ነገር። የድህነት ቀን ነው፣ የምህረት ቀን ነው፣ የንስሐ ቀን ነው። እኛም ኃጢአት ሊገድለን ቀርበዋል፣ በደል ሊገድለን ቀርበዋል። የበደል ደብዳቤው ከብዶናል፣ የምቀኝነት ደብዳቤው ከብዶናል። ወደ ንስሐ እንምጣና እናራግፍ። እስመ ለመላእክት ይእዝዙም በእንቲአከ ከመ ይዕቀቡከ በኩልናዊከ ወእደዊሆሙ ያነሱከ። መላእክትን ስላንተ ያዛቸዋል ነው የሚለው። እኛን ለማዳን ነው የሚታዘዙ መላእክት። ስለዚህ እኛን ለመርዳት ነው። ቅዱስ ሚካኤል ዛሬ የምናከብረው ባሕራንን በየመንገዱ ሁሉ በባሕርም ሁሉ ጠብቆ
ለ20 ዓመት ለ30 ዓመት ጠብቆ ትንቢቱ ተናግሮ ከተወለደ እስከሚያገባ ድረስ ጠብቆ ኋላም ተምሮ ካህን ሆኖ የቅዱስ ሚካኤልን በዓል ሲዘክር እናቱም ከሐዘን ወጥታ ተለውጣ ቤተ ባዕሉን ገብታ በሀብት ተሸልማ ተሹማ በክብር የኖረችበት ዘመን መጨረሻዬን ያሳምርልኝ የሚባለው ይህ ነውና መጨረሻቸው አምሮ በሀብት በእግዚአብሔር ቤት ኖረው እያመሰገኑ የኖርበት ነውና የሁላችንን ያለፈው ክፋት ያለፈው ጭንቀታችን ተወግዶ ከዚህ በኋላ ያለው ዘመን የእግዚአብሔር ዘመን እንዲሆንልን በንስሐ ሕይወት ተመልሰን ታጥበን ንስሐ ገብተን ሥጋውን ደሙን ተቀብለን ቅዱስ ሥጋውን ተቀብለን የመንግሥቱ ወራሾች የክብር ቀዳሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።